የብሪታንያ ሙስሊሞች በዩናይትድ ኪንግደም ውስጥ ከፍተኛ እርዳታ በመስጠት ቀዳሚ መሆናቸውን አንድ ሪፖርት አመላክቷል። በጣም ብዙ አትጨነቁ። ትዳር የምትፈልጉ ሰዎች ሴቶችም ወንዶች ህይወታችሁ እንዲሻሻል እንዲቀየር የምትፈልጉ በጣም ጭንቀት ውስጥ አትግቡ። ረጋ በል ተረጋጋ። ሰኪና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የዩቲዩብ ቻናል ቤተሰቦቻችን እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ የዩኬ ወይም የእንግሊዝ ሙስሊሞች ታሪክ ሰርተዋል። እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩት የሚሆነው ሌሎችም መርጠና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ። በጣም ብዙ አትጨነቁ። ትዳር የምትፈልጉ ሰዎች ሴቶችም ወንዶች ህይወታችሁ እንዲሻሻል እንዲቀየር የምትፈልጉ በጣም ጭንቀት ውስጥ አትግቡ። አላህ የቀደረው ፕሪሳይስሊ ካልኩሌት ያደረገው ቀን አለ ለምንም ነገር። ከእናንተ የሚጠበቀው just do it። አንተ ማድረግ የምትችለው ነገር ማድረግ። ምክንያቱም ተጨንቀን የምናመጣው ነገር የለም። አይተሻል፣ ብዙ ነገር ተጨንቀሻል። ምን የመጣ ነገር ጠብ ያለ ነገር የለም። ምክንያቱም ይሁላችሁ ዩኒቨርሱ ቃኑኑን ማወቅ አለብን። የዩኒቨርሱ ህግ አለ። ህጉ አይቀየርም። በቃ ምንም እንድታረጉት አይቀየርም። እኔ በህይወታችሁ በጣም እንድታምኑ የምፈልገው ነገር አለ። በነገራችን ላይ ልክ አሁን እኔ ወላሁ ይቀድሩ ሌይል ወነሃር አላህ ሌሊትና ቀን ፕሪሳይስሊ ያፈራርቃቸዋል ይላል አይደል? ይሄን የሚጠራጠር ሰው አለ? ባይዘው የለም አይደል? ማናችንም አንጠራጠርም። በእኛ ህይወት ውስጥም ልክ እንደዛ ነው። አላህ ናህኑ ቀደርና በይነኩም ልመውት ይላል። በመካከላችሁ ሞትን ካልኩሌት አድርገነዋል። አላህ ከጻፈው ቀን ውጭ አትሞትም። ለምን ሰማይ ዝቅ አይልም? ምድር ከፍ ለምን አትልም? ካልኩሌትድ ነው። ርስቅህ ካልኩሌትድ ነው። ህይወትህ ካልኩሌትድ ነው። ኤቭሪቲንግ ለአንተ የተተዉ ምርጫዎች አሉ ለአንተ የተተዉ። አላህ ደግሞ እሱ በአንተ ህይወት ውስጥ አላህ የሚያስተናብረው ህይወት አለ። ዩሱፍ እስር ቤት ሲገባ ወንጀል ሰርቶ ነው? አጥፍቶ ነው? ንገረኝ። በቃ አላህ ነው የቀደረው። ምክንያት አለው፣ ጥበብ አለው፣ የራሱ ጥበብ አለው። አላህ ምክንያት አለው። አስበዋል። ዩሱፍን የመሰለ ያን የመሰለ ልጅ 9 ዓመት እስር ቤት ነው። ላኢላሃ ኢላላህ። ያን የመሰለ ቁንጅና በቃ ጥቂት ሰዎች ነው የሚያዩት። ያን የመሰለ ማንነት ጥቂት ሰዎች ናቸው እዛ እስር ቤት ውስጥ ያሉ። ዩሱፍን የመሰለ ልጅ ከአባቱ ጎን ተነጥሎ በጉድጓድ መጣል አልነበረበትም እንዳትሉ አደራችሁ። እኛ ያገባንም አላህ ነው። ወላሁ ጋሊቡን አላ አምሪሂ ወላሁ ዩቀድሩ ሌይለ ወነሃር ፕሪሳይስሊ ካልኩሌት። የሰው ልጅ በህይወት ውስጥ የሚመጣበት ሲዝናል ወቅቶች አሉ፣ የጨለማ ወቅቶች አሉ። ሁላችንም ኢኮኖሚካሊ ክራይሲስ ሊሆን ይችላል፣ ፋይናንሻል ክራይሲስ ሊገጥመን ይችላል፣ ሪሌሽንሺፕ ክራይሲስ ሊፈጠርብን ይችላል፣ የትዳር ሊሆን ይችላል፣ የጤና ሊሆን ይችላል፣ ብዙ የቤተሰባዊ ጉዳይ ሊኖር ይችላል። የጨለማ ጊዜያቶች አሉ፣ ሲዝኖች አሉ። እነሱም በሰብር በኢማን ነው የምታልፈው። ችግሩን ለመፍታት መፍትሄ ትሞክራል። ደግሞ የቀን ሲዝን ደግሞ አለ። በቃ ብራይት የሆነ ሲዝን የሆነ በቃ አሪፍ የሆነ ጊዜ ደግሞ አለ በህይወት እና ሁሌ ብራይት አይደለም፣ ሁሌ ዳርክ አይደለም። ሐቅ ነው ወላሂ ኡስታዘና። እኛ ዝም ብለን በከንቱ እንጨናነቃለን እንጂ ሁሉን ነገር አላህ ሱብሓነሁ ወተዓላ አስቀድሞ ጽፎታል። ቀደረ አላህ ነው። እኛ የተጻፈውን ነው እየኖረን ያለ ነው። ከኛ የሚጠበቀው ምንድነው? ሰበብ ማድረስ። ያው ቁጭ ኦልሬዲ ተጽፏል ብለን ቁጭ ማለት አይደለም፣ ሰበብ ማድረስ። ከዛ በኋላ አላህ ላይ መወከል። አላህ የቀደረው ነገር ነው። የትዳር ጉዳይ ሊሆን ይችላል፣ የሥራ ጉዳይ ሊሆን ይችላል፣ የአፍያ ጉዳይ ሊሆን ይችላል። ብቻ ያስጨነቀን ጉዳዮች በሙሉ አላህ ሱብሓነሁ ወተዓላ ቀድሞ ጽፎታልና ስለዚህ እኛ ሰበብ እናድርስ። ከዛ በላይ ግን አንጨናነቅ። አንዳንድ ወላጆች ልጆችን የሚያሳድጉበት መንገድ ስንል መንገዳቸው ዱላ፣ ስድብ፣ ድብድብ፣ ሁከት፣ ረብሻና ምናምን ሲሆን ልጆችን ይሄንኑ መንገድ ነው ችግር ለመፍታት የሚፈቱት። ጥፋት አጥፍተሃል ብለው ባሰበ ቁጥር አባት የሚመታ ከሆነ ጥፋት አጥፍቶብኛል ባልከው ቁጥር ወንድምህ ላይ ምንድነው ቀጥሎ ያንተ እርምጃ? ንግግር የሚባለው ነገር፣ ሰጥቶ መቀበል የሚባለው ነገር፣ ውይይት፣ በሐሳብ ማሸነፍ መሸናነፍ የሚባል ነገር የሌለበት ይሆንና ወይ ስድብና ማንጓጠጥ ወይ ድብደባ ነው የሚሆነው። ይሄ እንዲሁ የሚቀዳ ነገር ነው። እዚህ ወላጆች ተጠንቀቁ። ልጆቻችሁ የሚደባደቡ በጣም በተለይ ድብድብ ካያችሁባቸው በቃ እነሱም ስለተደበደቡ ነው። መፍትሄው በዱላ ውስጥ ይመስላቸዋል፣ በቁጣ ውስጥ ይመስላቸዋል። በቁጣ ውስጥ ተርቢያ የለም ይላሉ የተርቢያ ባለሙያዎች። ተቅሪበን እየተደባደብክ እየተቆጣ በጣም በተናደድክበት ተጨባጭ ሰው ባህሪውን አይቀርም የሚያደርገው ወይ ሙናፊቅ ነው የምትፈጥረው፣ አስመሳይ ማለት ነው። በቃ ምክንያቱም አስመሳይ ማለት ጥቃት ልትሰነዝርበት ስለሆነ ሙጃመላ ማድረግ አለበት። አንተ ለማጥፋት አለበት፣ ለማምለጥ የቤት ስራ መስራት አለበት። እሺ ምናምን ብሎ በቃ የምትፈልገውን ማቅረብ አለበት። የሚፈልገውን አይደለም እሱን አይደለም የሚያቀርበው፣ አንተን ኑስኻ ያንተን ኮፒ በቃ የምትፈልገው ዝም በለማ ዝም ይላል። ዝም ብለዋል ወይ ድምጽ አልሰማህም ማለት ዝም ተብሏል እንዴ?
የነፍስ ወሬ የለም እንዴ? የነፍስ ወግ የምትሉት የለም? ይሄ ወሳኝ መልእክት ነው። ሼር እያደረጋችሁ ለወላጆች አድርሱልኝ። ወላሂ በጣም ትክክለኛ በቃ አስፈላጊ የሆነ መልእክት። በእርግጥ በዚህ ሰዓት እንደዚህ አይነት ወላጅ ይኖራል ብዬ አልገምትም፣ ግን በተወሰነ መልኩ ይኖራል። ልጆቻችንን በቁጣ በዱላ ማሳደግ ድሮ ቀረ ማለት አሁን ላይ መፍትሄ አይደለም። ምክንያቱም ልጆቻችንም የኛ ውጤት ናቸውና ከኛ የሚያዩትን ነው ውጭ የሚያንጸባርቁትና ዞሮ ከቤት ወጥቶ ተደባዳቢ መሆኑ አይቀርም ልጅ ወይንም አስመሳይ መሆኑ አይቀርም፣ ያንን ዱላ ፍራቻ ማለት ነውና ስለዚህ ልጆቻችንን በዱላ በቁጣ ምናምን እነሱን ለመቅጣት መሞከር ትክክል ያልሆነ ተግባር ነው። በተለይ በዚህ ዘመን በዚህ ጊዜና በመነጋገር በመወያየት እንዲያስተካክሉ የምንፈልጋቸውን ነገር በመንገር ከነጭራሹ ቁጣ አይኑር አንቆጣቸው ማለት አይደለም። ነገር ግን ይሄ ሁሌ በየቀኑ ልጆቻችንን በመቅጣት በዱላ ምናምን ያ ነገር ትክክል አይደለም። ልጆቻችን አእምሮ ላይም የምንፈጥረው ነገር ትክክል ያልሆነ ነገር ይሆናል። ስለዚህ ጥንቃቄ ያስፈልጋል ብዬ አስባለሁ። ረጋ በል ተረጋጋ። ሰኪና ከሌለ የት እንደምትሄድ ታውቀዋለህ። አሁን ሰኪና የሌላቸውን ሰዎች በየቦታው ተመልከት። የት ነው ያሉት? هو الذي أنزل السكينة ሰማይ ላይ ነው ያለችው። አላህ ነው የሚያወርዳት። ለቀዥቃዣ ሰው ሶላት ላይ እንቀዠቀዣለሁ ያኺ አላሁ አክበር በል እስኪ ትንሽ ተረጋጋ። እስኪ አንድ ረካዓሽ ተረጋጋ። ይሄው ምን እንደሚደርስብህ አንተ እኮ الآن أنت بتغلق باب الخير على نفسك براس ላይ እኮ የኸይር በር የዘጋህ ነው። የዱነ በኋላ መተህ ታለቅሳለህ። ርዝቅ የጠበበ ትለኛለህ፣ እንዲሆንክ ትላለህ። ራስህ እዚያ ያጠበኸው አላህ ፊት ቆመህ እየተንቀዠቀዥክ። በተለይ በረመዳን ሸያጢን ታስሯል። ምንድነው? የት ነው የምትሄደው? አላህ Subhanahu Wa Ta'ala ሰኪናን ይስጠን። መንቀዝቀዝ መቻኮል ከሸይጣን ነው። ይሄ ግልጽ ነው፣ ምንም የሚታወቅ ነገር ነውና ይሄ ነገሮችን በመጣደፍ በተለይ ኢባዳ ላይ ሲሆን ደግሞ ልክ አይደለም። ኢቭን ስራ ላይ እኮ ስንሰራ የቸኮለች ያፈሳል ከብቻ አይደለም ቢባለው በተረቱ ራሱ ስራ ላይ ስንሰራ ራሱ እናስተካክላለን ብለን እናበላሻለን። ኢባዳ ላይ ሲሆን ደግሞ አላህ ፊት ስንቆም ደግሞ አስቡት። ስለዚህ ይሄ ረጋ ማለት በጣም ትሬን ማድረግ አለብን ብዬ አስባለሁ። ከፊታችን እየመጣው እንግዲህ ረመዳን እየመጣ ነው ያለው ከፊታችን ለረመዳን መዘጋጀት አለብን። ከአሁኑ ሰላት ስንሰግድ በሰኪና በመረጋጋት እንደዛ እያደረግን ራሳችንን ትሬን ማድረግ አለብን፣ ራሳችንን ማሰልጠን አለብን ብዬ አስባለሁ። አሁን ወስዳችሁ ቪዲዮ ወደ መጨረሻው ቪዲዮ ነው። ይህ ቪዲዮ እንግዲህ የእንግሊዝ ሙስሊሞች ታሪክ ሰርተዋሉ። እጅግ በጣም አስደናቂ የሆነ ተግባር ፈጽመዋሉ። ምንድነው የሚለው መረጃው እንከታተልና ከዛ የራሳችንን ሐሳብ አስተያየት እንሰጥበታለን። የብሪታንያ ሙስሊሞች በዩናይትድ ኪንግደም ውስጥ ከፍተኛ እርዳታ በመስጠት ቀዳሚ መሆናቸውን አንድ ሪፖርት አመላክቷል። አናዱሉ እንደዘገበው ከሆነም እነዚሁ የብሪታንያ ሙስሊሞች በአንድ ዓመት ጊዜ ውስጥ 3 ቢሊዮን የአሜሪካን ዶላር ለእርዳታ ድርጅቶች ለግሰዋል። ከሌሎች ጋር ሲነጻጸር የ4 እጥፍ ብልጫ እንዳለው መረጃው አመላክቷል። ቶሎ አዳዲስ መረጃዎች እንዲደርሳችሁ ከፈለጋችሁ ባዮ ላይ የቴሌግራም ቻናል ሊንክ አለ። ዳጉ ጆርናል ይላል፣ እሱን መቀላቀል ትችላላችሁ። ማሻአላህ 3 ቢሊዮን ዶላር ከሌላው ጋር ሲነጻጸር ደግሞ 4 እጥፍ። እጅግ በጣም ነው ታሪክ የሰሩት። አላሁ አክበር። ሙስሊም እንግዲህ ባለበት ሀገር በተለያየ ሀገር እንደዚህ አይነት መልካም ነገሮች ላይ ሲበረታታ ከሁሉም ቀድሞ ሲገኝ እጅግ በጣም ያስደስታል። ምክንያቱም ሃይማኖታችንም ስለሚያዝ አላህ Subhanahu Wa Ta'ala የተቸገሩትን እንድናግዝ አላህ ከሰጠን ጸጋ ላይ ለሌሎች እንድናውል ይህንን ነው አላህ Subhanahu Wa Ta'ala ያዘዘንና የብሪታንያ ሙስሊሞች ወይንም የእንግሊዝ ሙስሊሞች የዩኬ ሙስሊሞች እጅግ በጣም ታሪክ ሰርተዋል። የሚያስደስት ስራ ነው የፈጸሙትና ሁሉም ሙስሊም እንደዚህ አይነት ተግባራት ላይ ሊሳተፍ ይገባል። የማህበረሰባዊ ጉዳዮች ላይ ሊሳተፍ ይገባል። የእርዳታ የቻሪቲ ጉዳይ ላይ በደንብ መሳተፍ አለብን ብዬ አስባለሁ። እዚህ ሀገራችን ላይ ማሻአላህ ሙስሊሞች በእንደዚህ አይነት ተግባር ላይ በርካቶች ሲሳተፉ እንመለከታለንና እንደዚህ የበጎ አድራጎት ስራዎች ላይ እጅግ በጣም ተጠናክረን መቀጠል አለብን ብዬ አስባለሁ። በዚህ አጋጣሚ ግን ውጭ ሀገር የሚገኙ ኢትዮጵያውያኖች፣ አረብ ሀገር የሚገኙ እህቶች እንደዚህ በጎ አድራጎት ስራ ላይ የምትበረታቱ በዚህ አጋጣሚ እናንተን ላመሰግን እወዳለሁ። ምክንያቱም ጀግና ናችሁ። ሁልጊዜም ማህበረሰባችሁ በጠበቃችሁ ሰዓት ሁሌም ቀድማችሁ ትገኛላችሁና ውጭ ያላችሁ ኢትዮጵያውያኖች እንዲሁም ኤርትራውያኖች እጅግ በጣም ላመሰግናችሁ እወዳለሁ። እንዲሁም ዩኬ የሚገኙ ሙስሊሞች ደግሞ እነሱም የሰሩት ትልቅ ታሪክ ነውና
እናንተም አኩርታችሁናል፣ እናመሰግናለን። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበረ። ቪዲዮን ከወዳችሁ እንደተለመደ ሁላችሁም ላይክ ማድረግ አይረሳ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።